ሚራ አሁንም በድጋሚ አድናንንና ሉሃናን ሸውዳቸዋለች። ነገር ግን ከሉሃና አይን ስር ምንም ነገር የሚያመልጥ የለምና በእግር በፈረስ ብላ ወዲያው እንግዲህ ይዛታለች ማለት ነው። ሚራ ተንኮል ስትሰራ ሉሃና ስታከሽፍባት ያው የሚገርም ነው እኮ እንግዲህ ባለፈው ለታ ልጅ የወረደ በቃ ዞር በሉልኝ ምንም በቃ እኔ አይኗን ማየት አልፈልግም። ልጅህን ማየትና ልጅህን መንከባከብ የምትፈልግ ከሆነ ይችል ሰይጣን የሆነች ሉሃናን ከዚህ ቤት አስወጣልኝ። ወይ ልጅን ትመርጣለህ ወይ ደግሞ እኔን ሉሃናን ፍቅረኛን ትመርጣለህ ብላ እንግዲህ አስፈራርተዋለች ማለት ነው አድናንን። አድናን ደግሞ በጣም ተጨንቋል። እንዴ ሉሃና ልጅ መውለድ ማትችል እኮ ያስመሰላት ማለት ልጄ 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 እያለ እንግዲህ ሉሃና ለራሱ ስጋት ላይ ወድቃለች ማለት ነው። እንግዲህ ይቅርታ ጠይቋታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች ቪዲዮ ሲጀምሩ እንደተለመደው ላይክ፣ ሰብስክራይብ እንዲሁም ደግሞ በቅንነት ሼር በማድረግ ቪዲዮውን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው አስገራሚ ነገር ተፈጥረዋል። እንግዲህ ሉሃና በጣም ተጨንቃ ነበረ። አድናን ለራሱ ሂጂ ውጭልኝ፣ በቃ ማየት አልፈልግም አንቺን ብሏት ነበረ። ሚራ በቃ ሙች ያለው ልሞት ነው፣ ዞር በሉልኝ፣ እኔ ሮቤልን ብቻ ነው የምፈልገው፣ ውጡልኝ፣ አንተንም እሷንም ማየት አልፈልግም፣ የልጄ ነብሰ ገዳይ ናችሁ እናንተ እያለች እንግዲህ እየጮኸች ነበረ እና ሉሃና ደግሞ በጣም ተጨንቃ ነበረ እና በቃ ሮቤል ልጥራላትና ሮቤል ይውሰዳት ሐኪም ቤት እባክሽ ሐኪም ቤት ነይ እንሂድ እንኳን ሲላት በፍጹም አልሄድም፣ በቃ መሄድ አልፈልግም፣ እባክሽ ልጅን አትግደይ እባክሽን ሚራ፣ የኔና ያንቺ ነገር ይቆይና ለልጃችን ስትይ እባክሽ ሐኪም ቤት ሂጂ ነይ እንሂድ እባክሽ ልውሰድሽ አላት። አይ ከዚህ በኋላ እኔ የምልህን ታደርጋለህ ቃል ትገባለህ አለችው። አዎ እገባለሁ። እሺ አሁን ነይ ልጅ መጀመሪያ ሆስፒታል ሂጂና ከዛም በኋላ ሌላውን ነገር ሁሉ ይደርሳል ይላታል። አይ አልሄድም፣ እኔን ምልን የምትሰማ ከሆነ ውጣልኝ፣ ከቤት ከክፍል ይወጣልኝ አለች። እሺ ብሎ ወጣ ማለት ነው። ሄዳ ሉሃና ሮቤልን ለምና እባክህን ይዛት ሄድ፣ ልጁ ሊሞት ነው፣ ህፃኑ ምንም በማያውቀው መሞት የለበትም፣ ደም በጣም እየፈሰሳት ነው ብላ ሄዳ ለምና ሮቤልን እሺ ብሎ እንግዲህ ነይ እንሂድ አላት። ሮቤል ብዙም አልደነገጠም። በነገራችን ላይ አይ ምንም አትሆንም፣ በቃ ምንም አትሆንም ምናምን ያለ በቃ አለ አይደለ ሁለታቸውም መሰሪ ስለሆኑ ይተዋወቃሉ። ወይ ተንኮል ሰርታ ነው ብሎ አስቦ ነበር። ምንድነው ምን ሆነሽ ነው አላት። እባክህ ምንም አልሆንክም ማለችና ብድግ አትልም። እነ ሉሃናና አድናን ከወጡ በኋላ ማለት ነው ስማ ወይኔ ልብሴ ሁሉ እኮ ነው የተጨመላለቀው አለችና ምንድነው የምን ደም ነው አላት። አይ እባክህ ደም አይደለም ሌላ ነገር ነው አለችው። ሚራዬ እንግዲህ ምንድነው ያደረገችው? ቪንቶ ድፍት አድርጋ ልብሷ ላይ በቃ በራሷን የሳተች መስላ ውድቅ ያንን ቢንቶ ማለት ነው። በቃ ደም ፈሰሳት ተብሎ ደነገጡ። ሉሃናም አድናንም በቃ አድናን አለቀሰ። በጣም ነው የተጨነቀው ማለት ነው። ሉሃና ለራሱ ዞር በይልኝ እስከ ማለት ደረጃ ደርሶ ነበረ። ነገር ግን ቪንቶ ነበረ እና ሄዱ ሆስፒታል እንሄዳለን ብለው የት ነው የምንሄደው አለ። ቆይ ልብሴ ልቀያይርና ዘና ማለት ፈልጌ ነው ከአንተ ጋር ና እንሄድ ብለው የሆነ ካፌ መዝናኛ ነገር ሄደን ነው እና እስኪ አንድ ከንፈሬን ሳመኝ አለችው ማለት ነው ሮቤልን። በፍጹም እኔ አልማግጥባትም፣ ሉሃናን የቀልድ አይደለም ያፈቀርኳት የእውነት ነው። እኔ በጭራሽ ከሉሃና ውጪ ማንንም አልስምም። በቃ ሚራ ለምንድን ነው ሰው ሲነግርሽ ማትሰሚው? እኔ አንቺን አላፈቅርሽም። እኔ የማፈቅረው ሉሃናንና ሉሃናን ብቻ ነው። ስለዚህ አንቺ ከማይፈልግሽ ሰው ራቂ። እኔ በምን አይነት ቋንቋ ብነግርሽና በምን አይነት ነገር ባስረዳሽ ነው ልትረጅኝና ሊገባሽ የሚችለው? ሚራ እባክሽ ተይኝ፣ በቃ ተይኝ እና እየቀለድክብኝ ነበረ ማለት ነው። አታፈቅረኝም አይደለም? እኔ አላውቅም እሱን። አሁን ባለሁበት ሁኔታ ላይ ምንም ማሰብ አልቻልኩም። ማስበው ማልመው ሉሃናን ብቻ ነው። በቃ ተይኝ፣ በቃ አታስቸግሪኝ፣ ባልሽን ጠበቃ አድርገሽ ያዥ። ባሌ አይደለም ሲጀመር አንተ ነህ ይህን ሁሉ ነገር ምስቅልቅሉን ያወጣው፣ ትዳሬን ያበላሸው አንተ ነህ። ኧረ እባክሽ። ስለዚህ በቃ እኔ ያበላሸሁት አይደለ? አሁን ደግሞ ሂጂ፣ በቃ ሂጂ። እኔ ሉሃናን ብቻ ነው የማፈቅረው፣ ሌላ አንቺን በጭራሽ ላፈቅርሽ አልችልም። ድሮ ነበረ፣ አሁን አለቀ፣ በቃ አለቀ መሰለኝ። አለቀ የሚባል ነገር የለም። ችግር የለውም። ፍቅር እየቆየ ይመጣል። ብቻ አንተ ከዚህ እንጥፋ፣ ይዘኝ ጥፋ፣ ከዚህ እንሂድ እና ከዛም በኋላ አንተ እየቆየ ልታፈቅረኝ ትችላለህ። እኔ እኮ አፈቅርሃለሁ በቃ አለችው።
አይ አይደለም እኔ አልስምሽምም አላፈቅርሽም። በቃ እኔ እኮ በግልጽ እየነገርኩሽ ነው። እንደ ድሮ ማስመሰል ነበረብኝ? የውሸት አፈቅርሻለሁ የውሸት እንደዛ ማለት ነበረብኝ? አዎ በለኝ፣ በቃ በለኝ፣ እንደዛ በለኝ። እኔ ሉሃና ስትል ማየት መስማት አልፈልግም። ካልሆነ እሄዳለሁ በቃ። አሁን አንቺ ደህና ከሆንሽ በቃ ምንም አያስፈልግም። እኔ እሄዳለሁ በቃ። ሉሃናና አድናን እኮ ነው ትቻቸው የመጣው ቤት። ምን እንደሚያደርጉ ምን ሊያደርጋት እንደሚችል እኔ ላውቅ አልችልም አላት ማለት ነው። አሁን አድናን በጣም ተጨንቋል። ምንም መስላት አታየውም። ገባህ? ስለዚህ ምንም አይፈጠርም። እዚህ ዘና ብለን እንሄዳለን። ተረጋጋ። ካልሆነ ደግሞ መሄድ ትችላለህ። ስትሄድ ደግሞ ምንድነው የሚከተልህ? ልክ አንተ ቤት ስትደርስ የሳራ ቪዲዮ ስትገድላት የሚያሳየው ቪዲዮ ደግሞ ቀጥታ ቤት ይደርስልሃል አለችው። እባክሽ ቪዲዮን አጥፊልኝ። መቼ ነው የምታጠፊልኝ ቪዲዮን? ታዲያ በዚህ ነገር እኮ በጣም አሰቃየሽኝ ሜራ፣ እባክሽን አጥፊልኝ ቪዲዮን ይላታል። አይ ቪዲዮን ማጠፋልህ አንተ የኔ ስትሆን ብቻ ነው። ከዛ ውጭ መቼም ቪዲዮን አላጠፋውም አለችው። እና ምንድን ነው ሀሳብሽ? እሺ ሀሳቤና ቅዴ ልነግር ነው ወደዚህ የምጣወት። እናም ደግሞ በቃ ከአንተ ጋር ጊዜ ማሳለፍ ፈልጌ ነው አለችው። ምን? እሺ ምንድን ነው ሀሳብሽ? የኔ ሀሳብ እኔ አንቺን ስለማይመለከትሽ የኔን እቅድ ምንም አልነግርሽም። እኔ አንቺን ይኸውልህ፣ አንተ አትጃጃል። ሉሃና ከአድናን ጋር ከታረቀች ቆይታለች። ደደባቱን እስቲ ይግባ። እኔ ካጠገብህ ነው ያለሁልህ። እኔም ብቻ ለምን ለማፍቀር ለመውደድ አትመኝም? ምንድነው ችግርህ ግን አለችው። አይ እኔ አንቺን መቼም ቢሆን አላምንሽም። ስለዚህ አልታረቀችውም፣ ለተታረቀውም አትፈልግም። ስለዚህ አንቺ ነሽ በመሀላችን እየገባሽ ችግር እየፈጠርሽ ያለሽ። ደግሞ ምን ልታደርጊያት እንደነበረ ያልሰማሁልሽ እንዳይመስልሽ እሺ። አሲድ ፊቷ ላይ ትደፊባት ነበር አይደለ? ሉሃናን የሆነ ነገር አድርጊያትና መጨረሻሽ መቃብር እንደሚሆን እያሰብሽበት እሺ ሜራ አላት አይደል? እሺ እንተያያለን። እኔም ደግሞ ምን እንደማደርጋት መቼም ቢሆን እኔን እንደማትሸውደኝ እንትን እላለሁ። አሁን ሲጀመር ከቤት ላስወጣት ነው። አሁን ለአድናን አምኖኛል፣ ከቤት ላስወጣት ነው። ሰማለህ? አድናን ወይ ልጄን ምረጥ ወይ ደግሞ ይችን ከቤት አስወጣላ ብየዋለሁ። ስለዚህ ተስማምተዋል። ከቤት ያስወጣታል። እሺ አንተ ደግሞ ሉሃና እያልክ እዚህ አትጃጃልብኝ አለችው። እና ሜራ የማይሆን ነገር ነው በፍጹም። እኔ ሉሃና እዚህ ቤት መውጣት አትችልም በቃ። ስለዚህ አሁን ተነሽ ነይ እንሂድ። ስማ ሆስፒታል እንዳለው አትርሳ እንጂ ነችው። በቃ ይሄ ሆስፒታሉ ሰዓቱ በቃ ደረሰ እኮ በቃ እንሂድ ወደ ቤት እየተባባሉ እያለ እንግዲህ ሉሃና ከአድናን ጋር እያወሩ ነበረ። እና በቃ አስቀየምኩሽ አይደለ? ተናድጄ እኮ ነው፣ የልጄ ጉዳይ ሆነ እኮ ነው። ቅድም በተናገርኩሽ ነገር በጣም ይቅርታ አድርጊልኝ ሉሃና፣ በጣም ይቅርታ አድርጊልኝ አላት። አይ ችግር የለውም ግን እኔ እህቴን ብቻ ላግኝና ከዚህ መራቅ ነው የምፈልገው። አንደኛ አንተ ልጄ እያልክ ምንም በቃ ይሄ የደወል ምልክት ነው። ወደፊት ይሄ ልጅ ከተወለደ እንኳን ወደፊት ያለኝ ነገር በጣም እንትን ነው። ስለዚህ አንተም ከኔ ራቅ፣ እኔም ደግሞ እህቴ ካገኘኋት በቃ መሄድ ነው የምፈልገው። እህቴን ካገኘሁ እኔ በቃ ከዚህ መሄድ ነው የምፈልገው። አንተም ደግሞ ከሚስትና ከልጅ ጋር መሆን ትችላለህ አለችው። ኧረ ምን ማለትሽ ነው? እኔ እኮ አንቺ የሌለሽበት በፍጹም መኖር አልፈልግም። እሺ እንደው አያርገውና ልጅ የሆነ ነገርም ቢሆን ታፈቅረኛለህ አለችው። ጸጥ ነው ያለ ማለት ነው። አስቡት እንግዲህ ጸጥ ነው ያለ። በቃ መጣሁ የለት ሂጂ ነው አላት። መጸዳጃ ቤት ደርሼ መጣሁ አለች እና ሽንት ቤት ስትገባ ምን ብታይ ጥሩ ነው የቪንቶውን እንትን ነገር ምናምን አየች። ደምን ይመስላል። የምን ደም ነው? መኝታ ቤት ቢሆን እሺ እዚህ ምን ሊያደርግ መጣ ብላ ተጠራጠረች። ደግሞ ስታየው ደም አይደለም ቪንቶ ነው ማለት ነው። ሚራ እኮ እውነት ሚራና ሮቤልን እኮ እንደ ሰይጣንን ያስተምሩታል ማለት ነው። የሚገርም እኮ ነው ታክቲካቸው፣ በጣም የሚገርም ነው። ለምን አሁን ምንድን ነው ያደረገችው ሚራ በቃ ልጅ የወረደ በቃ ደም ፈሰሰ ለማጣላት ነው ሉሃናንና አድናንን ማለት ነው። ምን ታደርጋለች? ቪንቶ ልብሷ ላይ ደፋችና በቃ ደም የፈሰሳት አስመሰለች ማለት ነው። እና ሉሃና ደግሞ ሄደች ያንን ሲንኩ ላይ እንደዛ አይነት ነገር ስታይ ምን ተፈጥሮ ነው አልገባኝም፣ ደግሞ ደም አይመስለኝም ብላ ነካቸው ምናምን።
ልብሷን ሄደችና ስታየው የደምና ያው የቤንቶ ይለያያል መቼም አትክልትና ተፈጥሯዊ ደም ሄዳ ስታየው ምንም እንትን አይደለም። መሬቱ ላይ ያለውን ስታየው ደም አይደለም። እዛ ምንድን ነው ያደረገችው ሜራ? በፍጹም እኔንም ማለት ትሸውጅኝ አትሞክሪ ማለት ነው። ጎረጎረች፣ በረበረችው ማለት ነው። አልጋውንም ፍልስልስ አድርገችና ስታየው ቬንቶ በብልቃጡ ነው። ቬንቶ ነው ቀመሰችው። ቬንቶ ነው። እኔማ ቆይ ሆስፒታል አይደለም የሄደው ውሸት እየሸወዱኝ ነው። ዛሬም ሸውደውናል፣ ተጫውተውብናል አለች እና እኔማ ማግኘት አለብኝ ብላ በሰፈር ለሰፈር ፈለገቻቸው። ሰፈራቸው አካባቢ ካፌ አለ። እዛ ስትሄድ ቁጭ ብለዋል ሜራና ሮቤል ማለት ነው። ማን አሳየሽ እዚህ እንዳለ አሏት። የእውነት አምላክ እናንተ እኔና አድናንን ሸወድሽኝ አይደለ? እኔ ደግሞ መጨነቄ ወይኔ የእውነት የልጅሽ የወረደ መስሎኝ በጣም ነበር የደነገጥኩት። እኔ ራሴን ስወቅስና ራሴን እንትን ስል ነበረ። ምንድን ነው ያደረግኩት? ምንም አንቺ ክፉና አረመኔ ብትሆኝም ነገር ግን እንዴት እንደዚህ ላደርግ እችላለሁ ብዬ ራሴን እየወቀስኩኝ ነበረ። አድናንን በጣም ከአድናን ጋርም አጣልተሽኝ ነበረ። ግን ክፉ ነሽ ሜራ፣ እንዴት በልጅሽ ታሟርቻለሽ? እውነት አንቺ ነብሰ ጡር ነሽ? እውነት አንቺ ነብሰ ጡር ነሽ? ነብሰ ጡር ሰው የሆነ እንደዚህ አይነት ተንኮልና አረመኔነት በጭራሽ አያስብም። አንቺ በጣም ክፉ ሰው ነሽ፣ ክፉ ሰው ነሽ። ሲጀመር እኔ አንቺን እንደማልጎዳሽ ጠንቀቀሽ ታውቂያለሽ። እኔ ትምህርት እንድትማሪ ብዬ ነው። ምክንያቱም አንቺ ካሰብሽው አንጻር እኔ ቀላል ነገር ነው ያደረኩብሽ። አሲድ ማለት እኮ ፊቴ ለአንዴና ለመጨረሻ ጊዜ እኮ አይመለስም ነበረ ያንን ብትደፊብኝ ኖሮ። እኔ ግን ቀላል ነገር ነው፣ ምንም የማይጎዳሽ ነገር ነበር ያደረግኩት። ደግሞም ይኸው ምንም አልሆንሽም። አንቺ ተንኮለኛ፣ አንቺ ክፉ አረመኔ ነሽ። ሮቤል አንተም በሷ ሴራ እንትን ነበርክ። እውነት ሮቤል እንደዛ አንተም የሷ ጋር ሴራው አብረህ ከነበርክ በእውነት መቼም ይቅር አልልህም አለችው ሮቤልን። አረ በፍጹም ያኔ ፍቅር ሉሃናዬ በጭራሽ። እኔ አሁን ነው እንዳንቺ አሁን መንገድ ላይ እንዳንቺ እያወኩት እንጂ በጭራሽ እና እኔ እንትን አላልኩም። እኔ የሷ ተንኮላ ተባባሪ አልነበርኩም። እመኝኝ ሉሃናዬ። እሷ ናት እዚህ ከመጣን በኋላ እንደዚህ ያለች። አይ ትሰሚያለሽ፣ እኔ ከሆስፒታል ተመልሰን እዚህ በቃ ነፍሰ ጡር ስለሆንኩኝ ሻይ አምረን ሻይ ልንጠጣ ነው ቁጭ ያለን። እሺ አንቺ እንዳንቺ አይደለሁም ምን ያለች። ኧረ እባክሽ እውነትሽን ነው። እኔ እኮ አውቅሻለሁ፣ ሌላ ሰው አይደለሁም። እኔ ሉሃና ነኝ። ትሰሚያለሽ አለቻት። የራስሽ ጉዳይ ዞር እባክሽ፣ ሂጂ ካሁን ከፊቴ ሂጂ ከፊቴ አለቻት። አይ እኔማ ጉዳችሁን ለማየት እውነት ሆስፒታል ናቸው ወይስ እዚህ ሰፈር ናቸው ብዬ ለማረጋገጥ ነበር የመጣሁት። እና ደግሞ ልጅሽ ምንም እንዳልሆነ ቪንቶ ደፍተሽ እኛን ልታታልኝ፣ እኔ መቼም አታታላየኝም። እሺ ቪንቶ እንደደፋሽ ሁሉን ነገር አይቻለሁ፣ አውቄያለሁ። እሺ እና ራሴን ስወቅስ የነበረው ስህተት ነበርኩኝ። አንቺ ግን ክፉ ነሽ አለቻት። ሄደችና ለአድናን ነገረችው ማለት ነው። አየህ አይደለ ሜራን ተንኮል። አንተ ግን እንዴት ብለህ እንደነበረ ገባህ? እኔ ቀላል ነገር ነበር ያደረግኩባት፣ እሷ ግን ፊቴ ልታበላሽ ነበረ እና ውሸቷን ነበረ። አሁንም ቢሆን ደም ጭራሽ አልፈሰሳትም። ቪንቶ ደፍታ ነው እንደዚህ ያደረገችው። ከፈለክ ና ላሳይህ፣ ልብሷንም ማየት ትችላለህ። ይኸው ቪንቶውን ደብቃ ነበር እንደዚህ ያደረገችው እና ተንኮለኛ እንደሆነች ማወቅ መጠንቀቅ ይኖርባል። አንተ ልጅ እያልክ ይኸው የውሸቷን ነው። ለማንኛውም አንቺ ሜራ እንዴት ነው በልጅ የምታማርችው? ለምንድን ነው አንቺ እንደዚህ አይነት ተንኮል የሰራሽ? እንዴት ታደርጊያለሽ? አንቺ ምን ከሆነሽ? መቼ ነው የምትማሪው? ቆይ መቼ ነው ተምረሽ አንቺ የእውነት ሰው የምትሆኚው? በእውነት ታሳፍሪያለሽ። ልጄ በሆድሽ ውስጥ ስላለ ብቻ ነው እጄንም አላነሳብሽ አንቺ ላይ። እሺ በጣም ታሳፍሪያለሽ። በጣም እኔ ከሉሃና ጋር እኔና ሉሃና ለማጣላት ነበረ አይደለ? ይሄን ሁሉ ሴራ ያሴርሽው። መቼም አይሳካልሽም። ሉሃናን አሁንም ቢሆን አፈቅራታለሁ። አንቺ ብቻ ውለጂ፣ በሰላም ውለጂና ልጄን ብቻ ነው የምፈልገው። እኔ አንቺን እንደማልፈልግሽ ታውቂያለሽ። ልጄን ብቻ ነው የምፈልገው። እሺ ብሎ በጣም ነው የተናደደው። ሉሃናዬ በድጋሚ በጣም ይቅርታ አድርጊልኝ። እኔ እኮ ያው እንደምታውቂው የእውነት ደም የፈሰሳት መስሎኝ ነው እና በቃ እንዴት እንደዚህ ታደርጊያለሽ ብዬ በተናገርኩሽ ነገር በጣም ይቅርታሽ ሉሃናዬ፣ ይቅር በይኝ እኔ ፍቅር አለችው። አይ ችግር የለውም
እኔ ዋናው ልጅ ምንም ባለመሆኑ በጣም ደስተኛ ነኝ። እኔ አድናን በጣም ደስተኛ ነኝ። ግን ሜራ እንዴት አይነት ክፉ እንደሆነች እስከ ዛሬ አልተረዳሃትም ማለት ነው። በጣም አልተረዳሃትም። ተንኮለኛ ናት ሜራ ማለት። እኔ ደግሞ እንድትማር ማለት የሰው ክፋት እንዴት እንደሆነ እንድታቀብዬ ነው ያለችው። ቀጣይ ይመጣል።